ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሰሞፍ ነው። በጣም ብዙ እንትን ማሳየት ይቻላል። ቀጥላችሁስ? ይሄ የፕሮቴስታንቶቹ ነው። ያ የጴንጤ ማለት ነው። ያ አይቷ የእንትን የሂንዱይዝሙ ተመሳሳይ ነገር ነው። አሁን ያሳያየ ነው ደግሞ። አረ ቆይ እኔ የሆነ ጊዜ የሰራሁት ቪዲዮ አለ። ቆይ እሱንም አሳያችኋለሁ። የኩንዳሊኒ መንፈስ የዋዴ ኤዲት ያደረገው ጸዴ ቪዲዮ አለ። ቆይ መኩ መጣ የኩንዳሊኒ የሆነ ጊዜ ላይ ሙስ እንይዝበት የነበረ እንደ የኩንዳሊኒ ስፒሪት ወዳጄ በጣም ከባድ ስፒሪት ነው። አረ መኩ ምንድነው የምከፍተው ወዳጄ? እንዴ እኔ ለወርድ ነው ነገራችን። አተመኩ ካጠፋ ቪዲዮ አረ እባክህ ደህና ቪዲዮ ፈልግ። ይሄን አይነሰው ነው ወዳጄ። አረ በነገራችን ላይ የኩንዳሊኒ መንፈስ ነው። በነገራችን ላይ እንደዛ የምታደርገው ያማን ደብቀህ ለራስህ ያለ እንደ ዝጋው እንጂ አራት እሷ ናት በነገራችን ላይ ቆማ እንደዛ የምታደርገው። ያ መንፈስ ዝጋው ስትባል በወራ አድርገህ ማየት ይጀምራል። ጥሩ ነው። ቆዩት ሂንዱይዝም ውስጥ በደንብ አሁን ምንድን ነበር ኩንዳሊኒ ማለት ነው። በቃ ራሳቸውን ይስታሉ። አይ መኩ ቆይ ዛሬ ህንዶችን አልፈታ ብላችኋል። አንዴ በትልቁ አድርገኝ ወዳጄ። ህንድ ልትሄድ ነው መሰለኝ በቅርቡ እየተለማመድክ መሰለኝ ህንደኛ። እስኪ አንዴ ሚውት አድርገው ወዳጄ። እስኪ አንዴ ሚውት አድርገው መኩ። የሆነ እሺ የሚል ድምፅ አለ አንተ ጋር ከይቅርታ ጋር መለከተው መፈራገጥ፣ መንቀጥቀጥ፣ ብድግ እያሉ መውደቅ፣ መሳቅ፣ እነዚህ ነገሮችን ስንመለከት መንፈስ ቅዱስን ተቀበልን ብለው የሚያደርጓቸው ነገሮች ስንመለከት መነሻው ከየት ነው ከተባለ ከአጋንንታዊ መንፈስ ነው። ይሄ መንፈስ ማን ይባላል? ኩንዳሊኒ ስፒሪት ወይ ደግሞ የኩንዳሊኒ መንፈስ ይባላል። በጣዖት አምላኪዎች ዘንድ ያለ መንፈስ ነው። እስኪ ራሳችሁ ከላይ yaለውን ቪዲዮ ተመልከቱ። Marilah kita selalu bertawa untuk diri, untuk orang lain, bertawa untuk keluarga. Makanya apapun yang kita cari di dunia ini, kita menjadi orang pintar, menjadi orang kaya, ujung-ujungnya adalah kebahagiaan. ኦኬ ከላይ እንደተመለከታችሁት ነው በኩንዳሊኒ ስፒሪት ወይ ደግሞ እነዚህ ጣዖት አምላኪዎች ኩንዳሊኒ በሚባለው መንፈስ ተመርተው እንዲህ ሲሆኑ እንመለከታለን። እስቲ እኛ ሀገሮችን ደግሞ እንመልከታቸው። ይሁት አሁን እዚህ ጉባኤ ውስጥ እንዳው ዝም ብሎ ምስቁ ሰዎችን አሁን ይጀምራሉ። ከዛ መንገድ ላይ ይስቃሉ፣ ታክሲ ውስጥ ይስቃሉ፣ አያቋርጡም ማለት ነው። እንደተመለከታችሁት ነው ትላለህ። ድምጼ ልድገመው ትላለህ። ቀጥሉ፣ ሀሳብ ስጡበት። አኬ የዋዴ እንኳን ደህና መጣችሁ። ጋይስ አይሰማም እንዴ ድምጼ? ኧረ ይሰማል። ሚዩቱን ያነሳ መሰለኝ። አኬ እኮ ቀጥል የዋዴ ተናበለን በዛው ማይኩ ክፍት ነው ግን እያወረደልህ
እንዴት አመሻችሁ? ጋዲ፣ መኩ፣ አኬ፣ አንተሽ፣ እታችም ያላችሁ ወንድም እህቶቻችን ሰላማችሁ ይብዛ። እንዴት አመሻችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይዋዴ እንዴት አመሸ? እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁ። ያው እንግዲህ እንዳያችሁት ነው ስፒሪቱ ምንም አትለዩትም። ባይዘው አሁን እኛ ማለት ይሄ እንትን ተብሎ ተለየ እንጂ ማንም ሰው ይሄን ቢመለከት ኦኬ ፕሮቴስታንቶች ናቸው የምን ሀገር ይባላል እንጂ ጭራሽ ሌላ ቤተ እምነት አይልም። እውነት ለመናገርና እምነታቸውም ስፒሪቱም ተመሳሳይ ነው። በቃ አሁን ኦን ጂሰሱም የሚናገረው አይነት ነገር የሚያደርገው አክሽን ምናምን በልሳን ረገድ ራሱ ብትመለከቷቸው ማለት ነው። በስላሴ የማያምነውም በስላሴ እናምናለን የሚሉም ዩኒታሪያኑ፣ ዋነስ ፔንቴኮስታሉ፣ እነዚህ ትሪኒቴሪያንስ ሁሉንም ልሳን እንናገራለን ይላሉ። እነዚህ እንትኖችም ጨምሮ ማለት ነው። ሚስጢራት የሚቀበሉ የማይቀበሉትም፣ ቅድመ ውሳኔ የሚያምኑት የማያምኑትም አሁን በተለይ እንደዚህ እያመኑ እየመጡ ነው። በዚህ ይሄ ልሳን በሚባለው ካሪዝማቲክ በሚባለው እንቅስቃሴ እያመኑ ሲመጡ የማይሆኑ ልምምዶች አብረው እየመጡ ነው። የሚያደርጓቸው አክሽኖች ልክ ከሌሎች መናፍስት ጋር በጣም የሚመሳሰሉ በጣም የሚረብሽ ማለት ነው። እንግዲህ መንፈስ ቅዱስ መረጋጋትና ሰላምን የሚሰጥ እንጂ እንዲህ የሚያስጨንቅ ከዛ ደግሞ የሚያስገለፍትም አይደለም። በእርግጥ በተገኘው አጋጣሚ ሁሉ ዝም ብለ የሚያስቅ ስፒሪት አይደለም መንፈስ ቅዱስ እውነት ለመናገር ማለት ነው። እና እንዳያችሁት ነው የሚያስቅ መንፈስ መጽሐፍ ቅዱስ ላይ እንግዲህ እንደዚህ ተብሎ መንፈስ ቅዱስ የተገለጸበት ቦታ እናገኝም። ዝም ብለው የሚያስቅ እንደ ጅል ማለት ነው፣ እንደ እብድ ዝም ብለ በሆኑ ባልሆነ የሚያስገለፍጥ አይደለም። እኔ እንዴት ይህን እየተመለከታችሁ ራሱ መንፈሱን እንደማትመረምሩት ነው የሚገርመኝ። አንዳንዴ መንፈሶቹን እስቲ በደንብ ማለት መርምሯቸው እስቲ ከቅዱሳኖቹ ወይም ደግሞ ቀድመው ከነበሩት ሐዋርያነ አበው መንፈስ ጋር የሚስማማ ነው ወይ ስፒሪታችሁ? ወይም አሁን መንፈስ ቅዱስ አለ ብላችሁ ቸርቾቹ የሚደረጉ እያንዳንዱ እንቅስቃሴዎች ይሄ ከሰርከሱ ጀምሮ ማለት ነው። አንዳንዶቹ ምንድን ነው የሚባለው ስትሪፕ ዳንስ ነው የሚባለው። ይሄ ስትሪፕ ዳንስ ነበር የሚባለው። ገመድ ላይ ኧረ ሊገልጸው ነው። እኔ እንጃ ዲያቆን ረብታ ረጋጋ። ጭራሽ የገመዱ ነው የብረቱ ሊለይልኝ ነው። የገመዱ ምንድን ነው? ዮናታን ጋር የሰራችን አላየም። ቅድም ኮመንት ላይ ምን ባይዘሩ ነው መኩ ያን ቪዲዮ ሲከፍት እቺማ ሻኪራ ናት እንዴ? እኔ እኮ ያኔ የዛ ቪዲዮ ሰዓት የተቋረጥኩኝ አሁን እኮ ነው የምመለሰው። ሆትስፖት ጠፋና ተቋርጦ ከባድ ነው። ለማንኛውም የዛሬ 2 ዓመት ነው 3 ዓመት የሆነ ዮናታን ጋር አንድ ገመድ ላይ እየተንጠለጠለች ምናምን ሰርከስ አይነት ስፖርት እያሳየች ነበረ። ብቻ ቸርች ውስጥ እንደዚህ ሰርቼበት ነበረ። ለዛ ነው እሱ እኮ መኩ ሰርከስ ነው። ታዲያ እኮ ስትሪፕ እኮ አይደለም። ምን ሆናል? ፖል ዳንስ ምናምን ነገር አይደለም። በደንብ ነው እንደ የምታውቀው። እሺ እሱ ነው እንደ አንተ ልታርመው ነው መኩን ልታርመው ነው። ምን አስበህ ማነህ አንተ? ቆይ አይ እና በደንብ እውነት ከባድ ነው። ልምምድ ወዴት እያመራ እንደሆነ በዚህ አካሄድ ከተሄደ ህዝቡ ወደማይሆን ጉዳይ ምናምን ነው የሚገባውና ቆም ብላችሁ እንዴ ርዕሱ ጠፋ እንዴ? ርዕሱ የሆነ መጽሐፍ ቅዱስ የማያውቃቸው ልምምዶች ነበሩ የሚለውና እነዚህ ልምምዶች ፖል ዳንስ እንዳይሉ ርዕሱን ከታችን እንግዲህ
መኩ እየጻፈ ነው አንተ እንደዛ ይሏል። ኤኒዌይስ እንደዛ ነው እና ያሳዝናል ሰዎች። የሚገርማችሁ ግን ይሄን ሰሞን የጸጋ ብቻ ትምህርት ሸፍኖት ነው እንጂ በውስጥ የተሐድሶና የጴንጤው ቅጥቅጥ በጣም በቃ ይደንቅ ነበር። አገላጋይ ደግሞ ካልቪኒስት አሁን ከች ብሏልና አይዟችሁ ባላችሁ በልሳኑ ነው እንዴ! ኧረ ከባድ ቅጥቅጥ እኮ ነው። መች የአሰግድ ግሩፕ አለ። የአሰግድ የተሐድሶ ግሩፕ ያው ልሳን አይቀበልም። ልሳን በጣም በቃ የአጋንንት ልምምድ መሆኑን ያውቃል፣ ይናገራል። እዚህ ጋር ደግሞ የጴንጤው የድህነታችን ሚስጥር ነው፣ ስንድን ያገኘነው ምልክት በልሳን ነው። እንደዚህ አይነት ነገር ካላወራን ካልሆነ በቃ የመንፈስ ቅዱስ ስራ ተቋርጧል ብሎ ነው የሚናገሩት። ዞር ስትል ደግሞ እንደና አማን አይነቶቹ ደግሞ እናንተ ብቻ ከቤተ ክርስቲያን ውጡ እንጂ የትም ቦታ ብትሆኑ ድናችኋል የሚል ሐሳብ ይሰጣቸዋል፣ ያጽናናቸዋል። እና አሰግድ ራሱ መቼ ነው ከትናንት ወዲያ ምናምን ነገር እሁድ ዕለት መሰለኝ ላይቭ ላይ ወጥቶ መልስ ሰጥቶበታል በዚህ ጉዳይ ላይ ሁላ ማለት ነው። በጣም በቃ የጦፈ እሳት ክርክር ላይ ናቸው። እንደው ጸጋ ብቻ ላይ ተጥዳችሁ ዞር ብላችሁ አላያችሁትም እንጂ። አረ አማን እሱን እደግፋለሁ ብሎ አሰግድን እደግፋለሁ ብሎ ራሱ የሰማሁት ቪዲዮ አምናችሁ ሄዳናችሁ ብሎ ትምህርቱን ቀጠቀጠው እኮ ራሱ እሱ አይደል እንደሚደግም ተወልዳችሁ ያመናችሁ አይልም እንዴ? አምናችሁ ሄዳናችሁ የሚለው እሱ ቀልዱን ትቶ እዚሁ ጸጋ ብቻ ልታመጩ ነው አይደለ? በእያንዳንዱ መንገድ ወደ ጸጋ ብቻ መምራት ነው ነው። ቅድም ኮመንት ላይ ጸጋ ብቻና ልሳን የሌለበት አረብ ይጠቁሙን እያልሽ ነበር አንዲት አይ በቃ ወደ ቁም ነገሩ እንመለስ። አሁን ባይሆን ጋይስ መምህር በሬ ሰላም ይበሉን። ወደ ቁም ነገሩ እንመለስ። ሰላም ይበሉ መምህር፣ እንኳን ደህና መጡ። ዛሬ አበዛችሁኝ። እንዴት ቆያችሁ? ሰላም ናችሁ? ያልጋዲ አኬ ወዴ አንትሽ መኩ አላችሁ? እንዴት አላችሁ? ሁሉ ሰላም? ይመስገን አምላክ፣ እንኳን ደህና መጣ። ይመስገን አምላክ፣ ይመስገን አምላክ። የቤቱን ባለቤት ረሱ። ምን ነው አንተማ ዋና ነብይ እኮ ነው። ይሁን እንኳን ደህና መጡ መምህር ብሬ። ተመልሳለህ እንደ ሰኞ ማታ ከሰዓት ተመለስኩኝ እኮ። መልካም እሺ። አኪዮስ ሂድበት እስኪ የተወሰነ እዚህ ላይ ኩንዳሊን መንፈስና የኩንዳሊን መንፈስና የፔንቴኮስታል መንፈስ የረስቸዋለሁ። ይህንን እኔ የሆነ ጊዜ ላይ ነው እዚህ ላይፍ ተገብቶ ነጋዴ ምናምን ባሉበት ስንስቅ ትዝ የሚለኝ እኔ ደግሞ የመናፍስት ዝርዝር ደግሞ ሊያዝ እንዲያባቢ አንጂ ጅበት። አይ ቆይ ጥራቱ ብዙም አይደለም። ጎን ለጎን አንድ የተሰራ ያለ የኩንዳሊን መንፈስና የፕሮቴስታንት መንፈስ ሁለቱ የፔንቴኮስታል ማለት ነው። ቆይ ላሳያችሁና እዩት። ከዛ የተወሰነ እንትን ሄዱበት። ኦኬ ይሄኛው የኩንዳሊን መንፈስ ነው። ይሄኛው ደግሞ የፔንቴኮስታሉ ነው። አዘ ሴም ታይም ማለት ነው። ያው የኩንዳሊን መንፈስ ማለት በነገራችን ላይ ሂንዱይዝም የሚያምኑት ናቸው። እሺ ጋይስ እዚህ ስር ያላችሁ የምትሰሙን፣ አንተ ራሱ የለየኸው ሱፍ በመልበሳቸው ብቻ ነው። ሱፍና በእንትን ነው በምንም በመሀል ላይ ጂሰስ የምትለው ቃል ድንገት ከገባ ማለት ድንገት እንትኑ ካስገባ እንጂ ምንም በምንም አትለየውም። በነገራችን ላይ ዘ ሴም ነው። ቆይ ሁለቱንም ላሳያችሁ እዩት። ይሄኛው የኩንዳሊን ነው፣ ይሄኛው ደግሞ የፔንቴኮስታሉ ነው። ተመልከቱ።
ይጨንቃል። ስማ እና ግን ሁለቱም ተመሳሳይ ናቸው። መንፈሳቸው ማለት ከአንድ እንደሆነ በዚህ ነው የምትረዱት። በነገራችን ላይ አሁን መንፈስ ቅዱስ ነው ብሎ አሳምኖታል ውስጣቸውን ማለት ነው። አሁን የዲያብሎስ መንፈስ ውስጣቸውን ኦልሬዲ አሳምኗቸዋል። አሁን ይህንን የዲያብሎስ መንፈስ ነው ማለት አይችሉም። ኦልሬዲ ስላሳመናቸው ልባቸው በዛ ውስጥ ስለገባ ማለት ነው። ለዛ ነው አንዳንድ የፕሮቴስታንት ውስጥ ያሉት እንዴት እንደሸወዳቸውና የሚያሳዝኑ በተለይ ጴንጤቆስታል ውስጥ ያሉት በቃ ሸውዷቸዋል አለ። ግን እንድትነቁ አሁን እያላችሁ ያላችሁ የትኛው ሐዋርያ ነው እንዲህ ብሎ የጸለየ? የትኛው ሐዋርያ ነው እንዲህ ያደረገ? ከዛም አልፋችሁ የትኛው ማለት በአባቶቹ ምንም የማይታወቅ የለም። የትኛው አባት እስቲ ሉተር እስቲ ከነ ሉተርም ወደዚህ ቅርብ ባሉት ከአባቶቻችሁስ ማን ነው እስቲ ይሄንን ልምምድ ያደረገው? ሉተር ነው? ካልቪን ነው? ዚዊንግሊ ነው ወይስ ሌሎች አለ? ይሄ በትምህርታችሁ ደረጃ ማለት እንደዚህ አይነት ልምምድ እውነት ከእግዚአብሔር መንፈስ ነው ብላችሁ እንዴት ተቀበላችሁ? ከየት ነው ያመጣችሁት? ይሄ መንፈስ ቅዱስን መሳደብ አይሆንባችሁ ማለት በደንብ እንትን ካላችሁ ካስተዋላችሁ፣ እንግዲህ ማስተዋሉን ከሰጣችሁ ነው እንግዲህ ይህንን የምንላችሁ። ማስተዋሉን እንዲሰጣችሁ እንደምንላችኋለን እውነት ለመናገር እና ይሄ መንፈስ የምን መንፈስ ነው? ለዩት። ቪዲዮ ስታክ ያደርጋል። አሁንም እኔ ጋር ብቻ ነው የመኩ ቪዲዮ ስታክ እያደረገ ያለው? አንተ ጋር ነው። የኔ ኔትወርክ ነው ማለት ነው። ኦኬ ይታያል እና ይታያል። እስቲ ጋይስ ከታች አረ ካፒቴን በደንብ ይታያሉ። ይቀጥሉ። አይታይም እኮ አይደለም፣ መሀል ላይ ላግ ያደርጋል ነገር ነው ሐሳቤ። አይ ደህና ነው ኔትወርካችን ነው መሰለኝ እንጂ ሰላም ነው። ቀጥል። እሺ እና የተወሰነ እንትን ልልና አኪ ውስጥ ትቀጥላለህ ማለት ይሄ መንፈስ እንግዲህ አሁን ካሪዝማቲክ ሙቭመንት ተብሎ አሁን ላይ የሚቃወሙት በዶክትሪናቸው ደረጃ የማይቀበሉት የማያውቁት ውስጥም ገብተዋል። በዶክትሪናቸው ደረጃ ማለት በዶክትሪን ደረጃ የማይቀበሉት አሁን ይሄ የሉተራን ውስጥ እንደዚህ አይነት ነገር አታገኙትም። የለም የሉተራን ውስጥ ልሳንን የለም አናየው። እነዚህ ቃለ ሕይወት ውስጥም የለም ማለት በዶክትሪን ደረጃ ወይም ደግሞ ካልቪኒስቶች አያውቁትም፣ ይህንን አይቀበሉትም። ግን ደግሞ አሁን ላይ ዶሚኔት ተደርጎ እያንዳንዱ ቸርች ውስጥ ገብቷል። በዶክትሪን ደረጃ የሌለው አሁን ላይ ወደ ውስጥ ገብቶ ጭራሽ ሁሉም ጋር ደርሷል። እና ይሄ መንፈስ አለ። ከዚህ መንፈስ እንድትወጡ ነው ትልቁ ነገር ማለት እየነገርናችሁ ያለው። ከእንደዚህ አይነት ዴሞኒክ የሆነ ከአጋንንታዊ ከሆነ እንድትወጡ ለእያንዳንዱ እየነገርናችሁ ያለው እና ከዛ ውጡ ነው። ሂዱበት። አኪ ወጣ። እሺ ጋዲ ወይ ይዋድ ቀጥሉ። እሺ ምንድነው ዛሬ ኔትወርክ ትንሽ መቃዠት ጀምሯል መሰለኝ። ሰው ራሱ 500 ምናምን ያሳየኝ ነበር፣ አሁን በአንዴ 760 ይለኛል። ምን እንደሆነም አላውቅም። ኤኒዌይስ የኔም እንደዛ ነው ያለኝ ከ500 ምናምን። ጋይስ ቤቱን እስቲ በደንብ ታብታብ ቤቱ አላውቅም የኔ አካውንት የሚሆን ዞሮ ምንድነው አሁን እኮ ዛሬ እንደ ጴንጤዎች ግቡ እንጂ ወዳጆቼ፣ እንደ ግቡ እንዴ መጽሐፍ ቅዱስ ብቻ ትላላችሁ። ልምምዶቻችን በሙሉ ከመጽሐፍ ቅዱስ ነው የሚቀደው ትላላችሁ። ቸርቾቻችሁ ውስጥ ያሉ ልምምዶች ግን ኢ መጽሐፍ ቅዱሳዊ ናቸው። ኦኬ ኢ መጽሐፍ ቅዱሳዊ ናቸው እያልን ያለነው እኮ እሱ ነው። መዝለሉ፣ መፈራገጡ ምን ማለቱ ይሄ ሁሉ ነገር ልሳን የሚባለው ነገር ጨምሮ ኦኬ እናንተ ጋር ያለው ማለት ነው። ልሳን የሚባለው ነገር ጨምሮ ኢ መጽሐፍ ቅዱሳዊ ነው እያልን ነው። ስለዚህ ግቡና አምልኳችን በየቸርቾቻችን የምናሳየው አምልኮ የምንፈጽመው አምልኮ መጽሐፍ ቅዱሳዊ መሆኑን አሳዩ። ችግር የለም። አባቶችን አናነሳም እኛ እንደው ኦኬ አባቶችን ምናምን አናነሳም እንደው በመጽሐፍ ቅዱስ እስቲ ልምምዶቻችን መጽሐፍ ቅዱሳዊ ናቸው በሉ። ኦኬ
የሚል ካለ መልካም ነው። ካልሆነ ግን ኦኬ ሰው ገብቶ ከሆነ እስቲ ይሄ መንገደኛ ነው መሰለኝ። እሺ ሌላ ሰው እናስገባ። ፕሮቴስታንቶች ላኩ፣ በተለይ ፔንቴኮስታሎች ላኩ። እስቲ ሙሉ ወንጌል ውስጥ ያላችሁ ልምምዳችሁ እውነት መጽሐፍ ቅዱሳዊ ነው የምትሉት እስቲ ላኩ እና እንትን እንለው። ቀጥል ጋር ኔትወርክ ዛሬ ኔትወርክ ምንም ጥሩ አይደለም ጌታ በሚያውቀው። እኔ እኮ እያወራሁ ነበር ግን መሀል ላይ ይቋረጣል። ለምን እንደሆነ አላውቅም። እስቲ ቆይ ፊክስ አድርጌው ልምጣ። እስከዛ ድረስ ቀጥሎ አንዳችሁ ምን እንደሆነ አላውቅም። ወይ ስልኬን ሪስታርት ላድርገው። እሺ ጋር ይዋል ቀጥል፣ ሀሳብ ስትበት በዛው መኮጣ ብዬ ነበረ። ምን ነበረ? ሁለቱንም እያነጻጸርኩ እያሳዩዋቸው ነበረና ሜይ ቢ ሁለቱም ተመሳሳይ ሆሊ ስፒሪት ያሉትን የኩንዳሊን መንፈስም ሁለቱም ተመሳሳይ ያለው እና ተመሳሳይነቱን እያሳዩ ነበርና ሁለቱም ላይ ይሄም ይስቃል፣ ይሄኛውም ይስቃል። አሳሳቃቸው ተመሳሳይ ነው። መሬት ላይ መንፈራገጣቸው ተመሳሳይ ነው። ግድግዳ ላይ መላተማቸው ተመሳሳይ ነው። ይህ መንፈስ ደግሞ አሁን ምን እየሆነ ነው ማለት አሁን ሳይሆን ያው በዚህ 100 ዓመት ውስጥ ኦልሬዲ ወደ ፕሮቴስታንት ፔንቴኮስታል ውስጥ ዶሚኔት ሆኗል እና ሉተራን አሁን ይሄ በፊት አያውቁትም። ይሄንን ሉተር አያውቅም፣ እንዲሁም ደግሞ ካልቪንም ዝዊንግልም አያውቁትም። ይሄን ልምምድ ከየት ነው ያመጣችሁ እያለ ነው እና እዚህ ላይ የተወሰነ ሄድበት ያ መኩ ትክክል። እንግዲህ ሐዋርያ ቅዱስ ጳውሎስ የሚናገረው ንግግር አለ አይደለ? እኛ ያልሰበክንላችሁ ሌላ ኢየሱስ፣ እኛ የማናቀው ሌላ ወንጌል፣ እኛ ደግሞ ከኛ ያልተቀበላችሁት ደግሞ ሌላ መንፈስ በኋለኛው ዘመን ይመጣል ይላል አይደለ? ከሐዋርያት ያልሆነ ሌላ ትምህርት፣ ከሐዋርያት ያልሆነ ሌላ መንፈስ፣ ከሐዋርያት ደግሞ ያልሆነ ሌላ ኢየሱስ ስትይዝ መንፈሱም ሌላ ነው የሚሆነው ፎርዛት ማተር እና እንደምትመለከቱት የምናውቀው ጌታ የሰጣቸው መንፈስ እውነት ለመናገር ጥበብን የሚገልጽ መናፍስትን የሚያስጮህ ነው አይደለ? መናፍስት ናቸው የሚጮሁት እንጂ በተቃራኒው ሐዋርያት ሲጮህ አንመለከትም። ሲንፈራገጡ የምናያቸው መናፍስት ያላቸው አካላት እንጂ መናፍስቱን የሚያወጡት ወይም ደግሞ መንፈስ ቅዱስ የተሞሉት አይደሉም አይደል? እንደውም አንድ የምናስታውሰው ቃል ወደ ክርስቶስ ሲመጣ የነበረው መናፍስት የነበረው ሐዋርያቶቹ ራሱ ማስወጣት ያቃታቸው መንፈስ ታስታውሳላችሁ? ምን ይላል? በጨረቃ ይጥለዋል፣ ያንፈራግጠዋል፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አይደል የተባለው። እነዚህ ሰዎች እንደምትመለከቱ አንዴ ወደ ቀኝ አንዴ ወደ ግራ አንዴ ከወንበር አንዴ ከግድግዳ የሚያጋጫቸው የሚያራሩጣቸው ኦፍኮርስ የእግዚአብሔር መንፈስ ሊሆን ይችላል አይችልም? መንፈስን ሁሉ መርምሩ ተብሎ እንደው የሚከብድ መንፈስ እንኳን አይደለም ለመለየት እንኳን የምርም ይህን ያክል እንደው እንደ ድክመታችን እግዚአብሔር አምላክም መናፍስትን ለመለየት የሚከብድ አይነት እንትን እንኳን አልሰጠንም። እውነት ለመናገር መናፍስትን በቀላሉ መለየት እንችላለን። እንደው ከእግዚአብሔር ይሁን ከሌላ መንፈስ መሆኑ መለየት እስኪከብደን ድረስ እንኳን የሚያስቸግር መንፈስ አይደለም አይደል? እንዲህ እያስጨነቀ ሰላም እያሳጣ እየተሯሯጥክ ራስን ስተህ ራስን እንኳን ማስታወስ እስኪያቅትህ ድረስ የሚያደርግ መንፈስ ኦኬ። እኔ ይሄን መንፈስ የማውቀው የሙስሊሞቹ ነቢይ መሐመድ ላይ ነው። የሆነ ራእይ መጣለት ሲባል በቃ ራሱን አያውቅም ነበር፣ እንደ ጥጃ ይፈራገጥ ነበር፣ እንደ ግመልም ያጓራ ነበር የተባለው እሱ ሊትራሊ እናንተ ጋር የምናየው እሱ ነው።
አንዳንዱ አረፋ ይደፍቃል፣ አንዳንዱ ይንፈራገጣል፣ አንዳንዱ ይሯሯጣል ማለት ነው። ጭራሽ አንዳንዶቹማ ህፃናት ራሱ ሆኖ በጣም የሚያሳዝን እውነት ለመናገር ህፃናት ራሱ ሳይቀር ፖሰስድ ሆነው በቃ ተጨንቀው ሲጮሁ መሬት ላይ ወድቀው ሲንፈራገጡ የምር በጣም ነው የሚያሳዝነኝ። እኔ ህፃናት ወሮቹ ራሱ በጣም ነው የሚያሳዝኑት። እኔ መዝሙር ያሬድ ጋር የተለቀቀው ቪዲዮ አይታችሁታል? የለቀቀው አሁን በዚህ በስፒሪቱ ዙሪያ ምናምን ትንሽ ቆየት ብለዋል መሰለኝ እንጂ አንዳንዴ የምር ቸርች ነው፣ ግን ይሄ ነገር ጠንቋይ ቤት አይደለም ትላለህ። ይሄ ነገር ጠንቋይ ቤት አይደለም እርግጠኞች ናችሁ ያስብላል። በቃ መጋረጃ እኮ የሚቀራቸው ይሄ ጥንቆላ እኮ ነው የሚመስለው። ይቅርታ ለቃሉ ማለት ነው። ከእነሱ የሚለይ ነገር የለውም። በቃ እና አይ እንለያቸዋለን ካሉ ባይዞ መለየት እንችላለን ካሉ እስቲ ይግቡና አንድ ፕሮቴስታንት ይግባ፣ ይሄ ከመንፈስ ቅዱስ ነው፣ ይሄ ደግሞ ከርኩስ መንፈስ ነው ብሎ በምን እንደሚለየው እናያለን። በምን ነው የሚለየው? ምንም መለያ የለውም። ምንም መለያ የለውም ማለት ነው። እኛ ግን የእግዚአብሔር መንፈስ በቅዱሳኑ ላይ እንዴት ሲሰራ እንደነበረ እንዴት ነበር ሲሆን የነበሩት ይኸው እናውቃለን። በመንፈስ ቅዱስ እንግዲህ ከሐዋርያ ቅዱስ ጳውሎስ በላይ የተሞላ አለ እንዴ? መንፈስ ቅዱስ ከሐዋርያ ቅዱስ ጴጥሮስ በላይ የተሞላ መንፈስ ቅዱስ አለ ወይ? የለም። እነሱ ጸጋቸው ከነሱ አልፎ ልብሳቸው፣ ከልብሳቸው አልፎ ጥላቸው ሲፈውስ አጋንንትን ሲያንቀጠቅጥ ነው የምንመለከተው። እነሱ ተንቀጠቀጡ፣ ተራገጡ። አንዲት ሴት በእርግጫ ወደ ግራ ጣሉ ምናምን የሚባል መጽሐፍ ቅዱስ ላይ አትመለከቱም። ባይሆን ምን አሉ? አጋንንት እየጮሁ ሲመጡ በኢየሱስ ክርስቶስ ስም ውጣ ብለው አስወጡ። ሰላም መረጋጋት ለዛ ሰው ሆነ። ክርስቶስም እንደዛ ሊገለው ይሄ ማቴዎስ ወንጌል ምዕራፍ 8 አካባቢ ላይ ያለ በመቃብር ሆኖ ሰንሰለት ሰብሮ ወደ ክርስቶስ እየሮጠ ሲመጣ የነበረው መንፈስ ምን አደረገው? ክርስቶስ የሌጊዮን ጭፍሮችን ሲያስወግዳቸው ሲያስወጣለት ያ ሰው ሰላማዊ ሆኖ ተረጋግቶ ከክርስቶስ ጋር ቆሞ አዩ ነው የሚለው። መንፈሱ እያለበት ማንም አይችለውም ነበረ። ሰንሰለት አይችለው፣ ለብቻው ተለይቶ መቃብር ላይ ነበር የሚኖረው። ክርስቶስ መጣ፣ የሌጊዮን ጭፍሮችን አስወጣለት። ያ ሰውም ሰላም ሆኖ ደህና ሆኖ ከክርስቶስ ጋር ቆሞ አዩት ይላል። ሲያዩትም ፈሩ። የምር መንፈሱ ያለበት መስሎ ድንገት ተነስቶ ደግሞ እነሱ እንዳይቀጠቅጣቸው ማለት ነው። የፕሮቴስታንት አዳራሽ ስትገባ እንደዛ ነው የምትፈራው። ማን ተነስቶ እንደሚጮህብህ አታውቅም። ማን ተነስቶ እንደሚረግጣህ አታውቅም። ፎርዛት ማተር ማለት ነውና እባካችሁ መንፈሶችን ለዩ። መንፈስ ከእግዚአብሔር ሆኖ እንደሆነ መርምሩ፣ ጠይቁ። እንደዛ ለማለት ነው። እስቲ ቃሎት ያሰማልን። ይዋዴ መሀል ላይ እቺን አሁን ምን ላይ ደርሷል? እነዚህን እንየው እስቲ የተወሰነ ሶሪ ርዕሱን ዝቅ አድርገው ወይ ከፍ አድርገው ማለት ነው። ኧረ ይዋዴ በደንብ ማየት ፈልገህ ነው? አዋ ካየን አይቀር ጭራሽ በስቴጅ ላይ ሆኖ የሚመራል የሚያሳይ የሚመራል ወይኔ በላቸው። እሺ ወንድ ለወንድ ነው ይሄ? ኦኬ አይ ወንድ መስላ ነች። ያ ወደዛ አይደል? እሺ አሁን ምን ቀረ? አሁን እዚህ ትልቅ ጥያቄ የሚፈጥረው እህት ይዘው ያልሄዱ ሰዎችስ እንዴት ነው የሚሆነው?
ምንድነው የሚፈጠረው? እህት ይዞ ያልሄደ ሳያዘጋጁ ይቀራል ብለህ ነው እዛው ነጠላ ሳትለብስ አንተ ቤት ትሄዳለህ እንዴ? እንደዛ እንደማለት ነው። ይሄ አንዲት ኮረዳ በቀሚስ ያልያዘ አይምጣ የሚል ማስታወቂያ ያለው ነው መሰለኝ። የሆነ ቪዲዮ ሰምታል እንትን ቀለሜን እኔ አሁን አንዷ አሮጊት ናት አለ ጎን ቆመች። አንዷ አሮጊት አንዷ ወጣት ናት አለ። እኔ አሁን ተያዙ ስባል ወጣቷን ነው የሚይዘዋል። እና ታዲያ ማን ይሰማል? ትቀልዳለህ። ዞር ብሎ ማን አሮጊቷን ይይዛል? ድለዋን ክሙን በሩ እኮ በደንብ ነው የሚሰራው እዛ። ኧረ ተዘጋጁ፣ ተዘጋጅታችሁ ነው። አንድ ሁለት ሶስት እስኪባለው ሰው እየመረጥክ ነው የምትጠብቀው ማለት ነው። እና ዞር ልትቆም ስትሄድ ራሱ እያሰብክበት ነው። አንዴ ወንበርማ ወሳኝ ነው። እዛ ሄደ ባይዘወይ የቀለም ያካሄድ የዛኔ እንዳልክን አይተዋል። እንዳልክ አላየሁትም። እንዳልክን አላየህም? ማጋ እንደቆመ ሄዶ ማስተዋል ነው ማን የምትባለው አርቲስት ማን ይበላል? ትቀልዳለህ። ምን አይቼ ሄድኩኝ አለ እኮ። ምን ልሰራ ሄድኩኝ ታዲያ? ተደጋጋሚ ቪዲዮ ከማስተዋል ጋር ነበርና ኧረ ጥሩ አይነት ነው። ቀለሜ ግን እንደዚህ ሴቶች አሉ ተብዬ ነው ለመጀመሪያ ጊዜ ሄድኩት ያለው እውነት ነው? የምር እኮ ባይዘው ትሩ ስቶሪ ማለት ነው። እንደዛ ብሏል። ድሮ ይጠቀሙ ነበር ታውቃለህ። ዲዩናውታት የምር ይዋዴ ይጠቀሙ ነበር ድሮ ኮሌጅ አካባቢ ምናምን። የምሬን እኮ ነው። ከራሱ እኮ ነው ሰምቼ ሪከር የኛ ታላላቆች ምናምን ሲያወሩ ሰማ ነበር። ናቶኛ እንትን ይሄ ድንጋይ ወርውሮ አናት እንዳይሉ ድሮ ብለህ ፋሽን ልታረግ ፋሽኑ ያለፈ ልታስመስለው ነው እንደ አሁን በዲም ላይት ያበደ ቸርች አድርገውታል። አንተ ድሮ ትላለህ። መንገድ ላይ ብዬሽ እኮ ነው ድሮ መንገድ ላይ ምናምን ነገር እንደ ወንድሜ ምናምን ተብለህ ከዛ ያው እቺ እንትናን ታስታውሳታለህ? ማርን ነው ያዴ ዝኩፌት ዘመኑ መኩ በብሬንድ ያወራ አልፈለክም። አይኑ ኧረ አይደለም ሰውየውን ገልብጦ እኮ ጥሩ ነገር እንኳን ቢያሳየው ሰውየውን ገልብጦ እዝጎ ሂድበት እንደዚህ በጀርባው ከልጆቹ አልወልድ ያለችው አለ። ኧረ ተው ብሬ ተው። ግን ይኸኛውን ላምጣለት። ከመንፈስ ቅዱስ ስጦታዎች አንዱ በልሳን ወይም በአዲስ ቋንቋ መናገር ነው። ታዲያ እነዚህ ሰዎች የሚናገሩት የራሳቸው የፈጠራ ቋንቋ ወይስ የመንፈስ ቅዱስ ስጦታ? የኢትዮ ሰላም አሁን የምን መንፈስ ነው ይሄ? ሂድበት
ደንስ አላለ ፕሮፌቲክ ዳንስ ይላል። ምንም ቃል የለውም። በቃ ያበደ ጭፈራ ጨፈረ። እግራችን እንደዚህ አድርጎ አምልኮ የቱ ነው? ቆይ በመከላከያ ታጅቦ አይታል ይዋዲ በመከላከያ ምናምን ታጅቦ ምን አይተዋል? ኤፍሬም እንዴ ታዲያ ትቀልዳለህ እንዴ? የሚገርም የእንትን ማናጀር እኮ ነው ይሄ፣ ባለጸጋ ነው ይሄ። ይሄን የሚያክል ክለብ የሚያስተዳድር ታዲያ ብቻውን ይሄድል? አያችሁ፣ አንዱ ሰምታል። ኦርቶዶክስ ነው ማገባው ያለው ደብዳቤ ተጽፎበት፣ ፍሬንድ ግን በእንትን ታጅባ። ምን? አዎ ኢዮብ ሰርቶበታል ራሱ እዛ ላይ። ብሬ ስለመጠቃቀፍ ምናምን ትላለህ፣ ሌላ ደረጃ ላይ ደርሶላል። እነሱ በዲም ላይት ያበደ አድርጎልህ ፕሮፌቲክ ዳንስ። በነገራችን ቆየ፣ በጣም ቆየ እዛ ጋር። ለምን እንደሆነ ታውቃለህ? ዮሐዴን እንትን ለማለት ነው። አንተ አሁን ይሄን የምር በጣም እንግዲህ አምልኮ ነው ብሎ ምናምን ሰው ላይ ሲጫወቱ ማለት የኢትዮጵያ ሕዝብ ግን በዚህ ልክ እንትን ሆኗል ብለህ ማለት አስበህ ታውቃለህ? እውነት ለመናገር በጣም የዛሬ 10 ዓመት 15 ዓመት እንደዚህ አይታሰብም። ገባ? በዚህ ደረጃ ላይ ይደርሳሉ ምናምን ብለህ አታስብም። ወደ በቃ አፍሪካን ያን እባብ ሲያስበሉ የሆነ አይጥ ምናምን ሲያስበሉ እየተመለከትን ነበረ፣ ሰነጋል እና እንትን ላይ ማለት ነው። ሊትራሊ መጥቶ ኢትዮጵያ ውስጥ በዚህ ልክ ሲያደርጉት ማለት ነው። በቃ ጭፈራ ሲያደርጉ፣ ዳንስ ሲያደርጉ፣ ቀጣይ እኮ በጣም ነው የሚያሳዝኑት። ገቢ ነው እኮ አሁን እንትኑ እባብ ማስበላቱ፣ ሳር ማስጋጡ፣ ፓንታው ልቁ ማለቱ ምናምን ነገር ቀጣይ እዚህ በየአዳራሹ አለ። እንደው ያው አሁን ያለው በየገስት ሃውሱ ቢሆንም ፊት ለፊት ደግሞ በየአዳራሹ መድረክ ላይ መውጣቱ አይቀርም። በጣም ነው የሚያማዝነው። በስመ አብ። ቆይ እስኪ መሀል ላይ ይህ የተቀነባበረው እቺ በልሳን የተዘመረችው ልሳኖቻቸው ይገርማል። የአጋንንት ልሳን እንግዲህ ተመልከቱ እስቲ እዩት። አንዴ ራሴን ላሳድግ። ቆይ ምን ልታሳይ? ግን መስዋዕቱን የሚሰውርባትና የሚያከብርባት በጽሞናና በመፍራት ቁሙ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ
እያለ ይሄዳል። ዮሴፍ ወኒቆዲሞስ ጾሙ ረዘመብን እንደ ዮሐንስ ምን ጾሙ ረዘመብን? ጾሙ ዘሎ ዓርብ ላይ ያስቀመጣል። በዓል ሃምሳ አስገባል። የምን ጾም? ስለምን ጾም ነው? በዓል ሃምሳ አስገባል። ሃሌሉያ ዮሴፍ ወኒቆዲሞስ ብለህ መኩ ዝም ትላለህ? ገና ዝም ብለህ እኮ የበዓል ሃምሳ ነው። የበዓል ሃምሳ ያው ከዛ የበዓል ሃምሳ ሙሉ ቅዳሴ እኮ ነው። እኔ የቅዳሴ ስርዓታችን ያሳየሁት እንጂ በአብይ ጾም የሚቀደሰው እኮ አይደለም ያልኩት። የእኛ ቅዳሴ ስሙ እንጂ በአብይ ጾም የሚቀደሰው አላልኩም። የብሬማ ሰርግ ናፍቆሃል ዮሐዴ? የብሬ ሰርግ ላይ የሚቀደሰው ቅዳሴ እያልክ ነው? መኩ ሚዩት አድርገው እንትን አንቺን እሰይ ሂድበት። አንተ እሺ አፍልተህ ነበር ሲጀመር ትቀበላለህ። እኔ ገብቼ ቀድሳለሁ። እንግዲህ ሰርጉ ላይ እንሄዳለን በደንብ። እኔ ገብቼ ቀድሳለሁ፣ አንተ ተስቶ ትቀበላለህ። በቃ በውጭም ሆነ አቤት አቤት ብሬ ይኸውልህ፣ የትዳር ዘመን እንደ መኩ ፊት ረዥም ነው የሚሆነው። ከቀደሰ ነው እንደ አንተሽ ግንባር ኮሪደር ልማት ያገኘ ይሁን። አይ ተው፣ አይ ኮሪደር አያገኘ። ኧረ የተሻለ ነው ተሰርቷል ለማለት ነው። ኧረ ምሬሻለሁ፣ ታውቂያለሽ? ምሬሻለሁ። ከልጄ ፊት ባልወል ኖሮ አለቀልህ። በቃ ሌላ ታሪክ ውስጥ ነው ልጄ። አንትሽ ምን ባይጥሩ ነው ኮሜንት ማለት ነው። ዮሐዴ መች ነው የሚያገባው ሲባል ምን ቢባል ጥሩ ነው? ምን አሉ? ጃንደረባ ነው አሉ። ኦራ እና ጳጳስ ነው ኧረ ብዙ ሰው ያዝኑብሃል ብሬ። እኔ ግን ብዙ ሰው ነው የሚያዝነው። እኔ ጵጵስና ተመችቶኛል። ነው እንዴ? ኧረ ዮሐዴ ጵጵስና ተመችቶኛል። አይጠብቅ ወረፋ በጣም ነው የተመቸ። ስራ አስኪያጅ ያደረገኛል። በጣም ነው የተመቸ። ጵጵስና ተመችቶኛል። ለምን አልሆኑም? ሰው ድቁናና መምህርነት ጀምረህ የሆነ ጨዋታ ልጫወት ነበር ተውኩት እንጂ። አይ ጵጵስና ተመችቶኛል። የምር ዮሐዴ አስበዋል። እኛስ እና ማን የተባረከ ሰው ነው እንደዛ ያለው? ኧረ እኛስ ምናምን የሚለው ነገር ሳይ ደግሞ ግራ ገባኝ እኮ እኔ። ያንተ ምን ከስር እንጂ እኛ እኔ አይደለም ከስር እኮ ነው እኛስ የሚሉት። ከስር እኮ ነው እኛን ለማን ትቶ እኛስ እኔ እኮ እኛ ስትል ጵጵስናውን መስለኝ እኮ ነው አንተ። አይደለም እኛማ ችግር የለ እኛ ከታች ሾመናል። ግን እኛስ ያሉት ሰዎች ከታች ገርሞኝ ነው እንጂ በጵጵስና እንደምታገለግል አያውቁም እኮ። አዎ እንዴ በዛ ነው። ማን ነው ይሄ ሚስጢር ያወጣው ግን? ከእናንተ አይደለም?
ምንድን ነው የምታሳየው? ለማንኛውም ሀዲዱ ትንሽ እንዝናናበት። ከዛ ማለት ነው አሁን በሀዲዱ የዘመረው አንድ ፓስተር ልክ እንደ ጠዋት ዳኒ እንደገባው ማለት ነው ገብቶታል መሰለኝ። የራሱን ተማሪ ያዋርዳታል እና ልሳን ትናገራለች ጠርቷት ማለት ነው። እና ከዛ በኋላ ሲተርጉምልኝ ይላታል። ቆይ ላሳያቸው የሚሆነው ኧረ እናንተ ጭሶች ዳኒን እኮ አስወገዛችሁት። ቀለሜ እኮ አወገዘዋሉ። የምሬን ነው። እንዴት ሲጽፉ ጀምሮ ታች ያላችሁ ሰዎች ውሸታችሁን ከሆነ ግን በጣም ነው የማዝንባችሁ። በጾም ልትወገዝ ነው። ጾም ውስጥ አሉ አይደል እንዴ? እኔ አስተካክላለሁ አለች እሷም። እኔ ስልጣን አለኝ፣ ሙሉ ስልጣን አለኝ፣ ሙሉ ወንጌልን ለማስተካከል አለች። በቃ ተፈቅዶልኛል አለች። አይደል? በዛ ወረዱባት። እስቲ ለማንኛውም ይሄንን እንዴት እንደሚያዋርዳት ማለት ነው ራሱ። Who among us speaks in tongues? Raise your hand. If you speak, come. 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 The rest of you pray. It's a serious business. Come, sister. You look as if you love Jesus and you love the truth. All right. You speak in tongues? Okay. In tongues. All right. Okay. Right, you raise. Someone else who speaks in tongues, come and tell me what she said. አንድ ሰው የሚተረጉምልኝ Someone else who speaks in tongues, come and interpret. You have to be honest. I'll call again. Stay where you are. Someone else that speaks in tongues, come and tell the world what she just said. Is there a hand? What did you just say? What did you say? No, what did you say? Interpret. You may return to your seat. But who among us speaks in tongues? የለም ብሬ ሰማ ማን ይተርጉም? ማንም አሁን ከውስጥም ጠራ አንድ ሰው ተርጓሚ አንድ ሰው የለም። አንድ ሰው እንዴት አይመጣም? ማለት እስካሁን ድረስ የሚያወሩት ሁሉ ውስጥ እንግዲህ አንድ ሰው ተርጓሚ ብሎ ማለት እና ተርጉም ብሎ አንድ ፓስተር ሲያስተረጉም አይተን አናቅም፣ ሰምተንም አናቅም። በነገራችን ማን ይተርጉም? የለም። በቃ አሁን እኮ ለዚህ ነው ማለት ምን አይነት እንትን ውስጥ እንዳላችሁ በቃ ሐዋርያት የማያውቁት በዘመናት መካከል የሌለው እብን የእናንተ አባቶች የማያውቁ ሪፎርመሮች የማያውቁትን ትምህርት ይዛችኋል። ውጡ ከዛ ይላል። በምንድን ነው የምትለዩት? እስቲ አንድ ጥያቄ ልጠይቃችሁ። በምንድን ነው እውነተኛ መንፈስን ከሐሰተኛ መንፈስ የምትለዩት? ይሄ ለፔንቴኮስታል። በምንድን ነው ከኦንሊ ጂሰስ የምትለዩበት? ማስረጃ አላችሁ? የላችሁ? እስቲ ፕራክቲካሊ አንድ ማስረጃ የሚሰጠን ሰው ካለ አንድ ሰው የለም። ከኦንሊ ጂሰስ ልሳን ከሚናገሩት ማለት ኦንሊ ጂሰስ ስላሴን የሚከዱት
ልሳን ከሚናገሩት የእነዚህ ፔንቴኮስታል በምን ትለያላችሁ ብለን ብንጠይቃቸው የለም አዋን ካላት ማንም ማለት ነው። ይህን መልስ የላቸውም። ብቻ ጌታ እግዚአብሔር እርዳችሁ ከዛ እንድትወጡ ከእንደዚህ አይነት መንፈስ እንድትወጡ እግዚአብሔር እርዳችሁ እንላችኋለን። እንግዲህ ማንም አልገባ አለ። እንግዲህ ፈራችሁ ለምን እንደሆነ አላውቅም። የእናንተ ልምምድ መጽሐፍ ቅዱሳዊ አይደለም። በቃ በዚህ እናረጋግጥ። ማንም ሰው አንድ ጴንጤ ገብቶ ልሞግት ያለ አይ መጽሐፍ ቅዱሳዊ ነው አንድ የሚል የለም። ገብቶም አያውቅም። እስቲ ይሄን ልምምዳችሁ ማለት መግባትም ከፈራችሁ በቪዲዮም ስሩና እስቲ ያሳዩን። ይሄ ልምምድ መጽሐፍ ቅዱሳዊ ነው፣ በአዳራሾቻችን የምናደርገው መጽሐፍ ቅዱሳዊ ነው ብላችሁ እስቲ ፕሌስ እንየው አሳዩ። እና ለማንኛውም ከዛ አይነት ከጨለማ እግዚአብሔር ያውጣችሁ እንላችኋለን። እንግዲህ መምህር ብሬ ሰማ ሊወጣ ነው። በቃ አውጣ ረፍት አድርገን ተመለቀ። ሄሉ ሄሉ አለሽ? ዲያቆን እንዴት ሞት? ደህና ነሽ ወይ? እንዴት ነሽ? አለሁ። አይሰማም? ጾቡቅ ደህና እግዚአብሔር ሙሽራው ሁላችንም ሰላም። ሙሽራው መምህር ብሬ እስቲ ጥሪ ደርሶኛል። ጥሪ ብቻ ሳይሆን ጥያቄ ያለ ለሚንዜነትም እንግዲህ በውስጥ ይጠይቁት። እርሱ ለሚንዜነትም ታጭቷል። እንግዲህ ይጠይቁት። ያው መርጠ ነው ታለርሶነ ሌሉዬ እኔን አዎ ረወክ አበባ በታኝ ይሻለኛል። ደህና ነህ ግን መኩ? መስገን አምላክ ደህና ነኝ። ክብሩ ይስፋ። ሌላውን በውስጥ ጨርሰው አውርተሻል አንቺ። ይሄ ነገር አላወራሽም እንዴ? አላጋጠምሽም? ከነዚህ መንፈስ ምናምን ያኔ ፕሮቴስታንት በነበርሽ የነበርኩበት አይደለም ላይ እኔ እውነት ለመናገር ተርጓሚ አይቼ አላውቅም። እንደገና ደግሞ ልሳኑ ራሱ እዛው አሁን አጠገብ ያሉት ይኮራረጃሉ ማለት ነው። አንዱ ያለውን አንዱ ይደግሟል እዛው ይወስድበታል። ቅድም እኮ አክቹዋሊ ፕራክቲስም ያደርጉ ነበረ መሰለኝ። ያደርጋሉ፣ ፕራክቲስ ያደርጉ። አዎ ቃላቱ አንድ አይነት ነው እና አንዳንዱ እንደውም ይቀላቅላሉ ማለት ምንም በሉ ተብሎ ነው እንግዲህ ሲጀመር ፕሮግራም መሪው በፓስተሩ አይናችሁን ጨፍናችሁ ሁላችሁም በልሳኖቻችሁ የማይጸልይ እንዳይኖር ያው በልሳን የማይጸልይ መንፈስ ቅዱስ አልተቀበለም ተብሎ ስለሚታሰብ ማለት ነውና በጣም ያሳዝናል። እና ተርጓሚ ነው ይቻላል። መኩ አስተምረኝ እንዳይልሽ ብዙ ከነገርኩ ወደ ዘርፌ ልኳላ ዘርፌ ጋር ይፈርጽፍለታል። ውሪ ነው ውሪና ውሪ ብቻ ነው የሷ እሷን እንዳይወስዷት የብር ለልሳን ብሎ እንዳይወስዷት ዙሪ ብሎ የሚስቃል እንትን ላይ ወደ ልሳን እንዳይወስዱ ዙሪ ሞልቷል። ታውቃለህ ዙሪ የሚሉትን አንድ ቀን እንሰማዋለን። ልሳን መካከል ከባድ እኮ ነው መኩ ጌታ ኢቭን ልሳን ለመሞላት ብሎ እጅ ጭነው የሚያደርጉት ነገር ምናምን ቅድም የከፈትኩ እንደውም እየሳኩ ነበር። አታው አትውሰደኝ ወደ ትዝታ እያልኩኝ እጅ ለእጅ ተቃቅፎ መጸለዩ ምናምን እና እኔ ብዙ ጊዜ እጅ ለእጅ አልያያዝም እውነት ለመናገር ግን እንደዛ ስታደርግ ደግሞ ወገብህን ይዟል ማለት ነው። አንዳንዴ አረዳ ምን ስማ ከእጅም አልፎ ወገብ ለወገብ ስማብሪ ለእጅ የወገብ መለጠባት
ተጸልያሉ ይባላል። ለያዛችሁ ሰው ጸልዩ፣ ያም ላንተ አንተም ለዛ ትጸልያለህ ነው። ኧረ እኔ እኮ ከባድ። ከዛ በቃ ዳንሱ ምናምን አለ፣ ጭፈራው አለ፣ መዝለሉ ምናምን አለ እና ያው ብዙ እኔ ታም ብዙ ነገር ልታሰራኝ ነው። ጠዋት ደግሞ ቀለሜ ቤቱን ከፍቶ ይረግጠኛል። የሆነ ጊዜ ቤቱን ከፍቶ ሲረግጠኝ ነበረች የኛን ወንጌል አማኞችን የምታሰድብ እያለ ስለሆነ ጣጣ የለውም እሱ እንኳን ጌታ ከረዳ እውነት ለመናገር ጌታ ሲረዳ ብቻ ነው ከዛ መውጣት የምትችለው። በጣም ከባድ በጣም ነው የምልህ። ይሄ እጅ ጭኖ መጸለይ ደግሞ እኔ እውነት አንድ ነገር አደረግ ነበር። እጅ ጭኖ ሲያስጨንቁኝ ልክ ወደ ጴንጤ ሄድኩ አካባቢ ነው እና አንድ ነገር ልንገራቸው። ከዛ ከናዝሬት ነው የመጣው አገልጋዩ ተጋብዞ ምናምን እና ነይ አንቺ አለኝ፣ ነይ እህቴ ነይ አለኝ እና እጁን ግንባሬ ላይ ጥፍር ገርብ ይዞ ከዛ አንቺ ጋር ይታየኛል ከባድ የዘር ማንዘር መንፈስ ሊያጠፋሽ ሊገልሽ የሚፈልግ መንፈስ አለ፣ ጩህ ይላል ማለት ነው። እኔ ደግሞ ምኑን ልጩህ? እኔ ይዞኝ ውደቅ በሉ ይላል። ልጃቸውን አንሱና የተወጋ ይሁን በሉ ይላል። የተወጋ ይሁን ይላል ህዝቡ ማለት ነው። ከዛ ሲያንከራተኝ ጩህ እያለ እግዚአብሔርን ሲነቀንቀኝ በስጋዬ ጮኩኝ ማለት ነው። ከዛ ውደቅ ሲል በጀርባ ያስተኙኝ። ከዛ ለጌታ ክብር አምጡ ተባለ ማለት ነው። በጣም እንደዚህ አይነት ነገር በጣም ሰው እንትን ሲለው እንደዚህ የሚያደርግበት ነገር አለ። እኔ ግን ሄሎ የሚገርመኝ ነገር ማለት አሁን አማኝ ለሆነ ሰው እንግዲህ አንዴ ከመንፈስ ከተላቀቀ እንዴት ነው ሰው በተደጋጋሚ ማለት ዛሬም ነገም ከነገ ወዲያም ወጋው መንፈስ አለብሽ የሆነ መንገድሽን ሊዘጋ ያለው አለ እሱን ወጋውት ምናምን በቃ ሁሉ ጊዜ እንዴት ነው ማለት ሎጂካሊ ራሱ አንድ ሰው አማኝ ከሆነ በኋላ በቃ ከዛ መንፈስ አሸንፎታል ያንን መንፈስ ተብሎ ነው የሚታሰብ ሎጂካሊ ራሱ ማለት ነው። ማለት ሁሉ ጊዜ እንዴት በተደጋጋሚ አንድ ፓስተር ማለት ነው ያንን ቃል እየደጋገመ ሁሉ ጊዜ መንፈስን ይወጋል ማለት ወጋው እንዲህ መንገድሽ ተዘግቶ ነበር እንዲህ ሆኖሽ ነበር እንዲህ ይሄ ሙሉ ዘመን ማለት ነው። በጣም ፓስተር ብቻ አይደለም በነገራችን ላይ እኔ አሁን የጸሎት እንትን ላይ የኔ ተራ ሲሆን ይሄ የሁሉም እንትን ነው። ሁሌ መንፈሱ መውቀት ግዴታ ነው። በቃ አየሩ ላይ ያለ ወንበሩ ላይ ያለ በቃ ማስለቀቅ እኔ ማደርገው ነበረ ፕሮግራም ስመራ ማለት ነው። እንደዚህ አይነት ነገሮች ሁሌ ሰውን ተጠቅሞ ይመጣል ስለሚባል ምናምን ነው እና ሁሌ የተወጋሁን በቃ አለ እና እኔ ማደርገው ኦኬ ስፒር ይወጣ ነበረ እንደደኛት ሰላም ብያለሁ። ሰላም እንዴት ናችሁ? እንዴት አለ? እንኳን ደህና መጣ አለን። ምን መጽሐፍ ቅዱስ የማያውቀው የጴንጤ ልምምድ የሚለው አጠቃላይ ልሳንን ሁሉንም ነው የሚጨምረው። እንትኖችን እያነሳ ነበረ በሙሉ መጽሐፍ ቅዱስ ብቻ ሳይሆን እኮ የመጀመሪያዎቹም አያውቁትም። አባቶች የመጀመሪያው ጴንጤ አባቶቻችሁም አያውቁም። እንደውም ፓራ ምን እንዳለ ታውቃላችሁ? ይሄ የአጋንንትና የሰው ስሜት ነው የሚታየኝ ብሎ ሲቃወሙ ነበረ። በዊሊያም ነው የተጀመረው። ተጠርቶ እሱ የሚያገለግለው ሌላ እንትን ነበረ ቦታ። ከዛ ዊሊያም ይጠራውና ይሄ እንቅስቃሴ በጣም በልሳን መናገር ምናምን ብዙ ሰውን ስቦ ነበርና ሄዶ ሲያይ ይሄ የአጋንንትና የሰው ስሜት ነው የሚታየኝ የእግዚአብሔር ስራ አይደለም ብሎ ወዲያውኑ ነው እንትን የተለያዩት እና የመጀመሪያዎቹ እንትኖች አያውቁትም። ያኔ የዛሬ 100 ዓመት አካባቢ ገደማ ሲነሳ ማለት ነው ይሄ እንደዚህ አይነት ነገር ሲነሳ በዛን ጊዜ የነበሩት ፓስተሮች ሌሎቹ ማለት ነው ይሄንን በቃ በግልጽ ይቃወሙት ነበሩ። በቃ ሐሳቡ ማለት ይቃወሙት ይሄ አጋንንታዊ ነው ሲሉ የነበሩት ያን ጊዜ የነበሩት እነ ዊሊያም ናቸው። በቃ አይቀበሉትም። እንዴ ከየት ነው የመጣ እያሉ ነበር። አስባችሁታል? አያውቁትም ሌሎቹ
አንድ ሐዋርያ ስራ ወደ አዲስ ምክንያት ከሐዋርያ ስራ እንዴት ነው ወደ ቆሮንቶስ መልእክቴን ነው የሚለውን ስታዩ መጀመሪያ ጴንጤቆስቴ የተባሉት ልክ እንደ ሐዋርያት መንፈስ ቅዱስ ወረደ፣ ልክ እንደ በዓለ ሀምሳ ተደገመ ብለው ነው። አዞዛ ስትሪት ላይ በዓለ ሀምሳ ተደገመ፣ ልክ እንደ ሐዋርያቶቹ በልሳን ማውራት ጀመርን ብለው ነው። እና ቻይነኛ ጽሑፍም ራሱ ነበረ። ቻይነኛ፣ ህንደኛ፣ የተለያየ ቋንቋ እናወራለን። እንደውም ፓርላም ስዊድን ቋንቋ ነው። ተጠንቶ ሲታይ የለም፣ ስዊድን ቋንቋ የለም። ከዛ እንደ ሀገር ሄደው እንደኛ እንችላለን እንግዲህ በመንፈስ ቅዱስ ብለው ቢሉ ህንዶች አይገባቸውም። ከዛ ሽፍት አደረጉና የማይታወቀው የቆሮንቶስ ቤተክርስቲያን ልሳን ነው አሉ። ሽፍት የተደረገው በኋላ ነው። የመጀመሪያዎቹ ይህንን እንትን አያውቁትም ታሪክ። ከአሁን በፊትም ለቅቄው ነበር። በዛን ጊዜ አሁን ሳይሞቱ አይቀሩም። በዛን ጊዜ የነበሩት በህንደኛ በምን ሰው በሚያውቀው ቋንቋ ተናገሩ ነው የሚሉት። ጴንጤ የተባሉበት ራሱ ስማቸው ራሱ የመጣው እኮ በዓለ ሀምሳ ተደገመ ተብሎ ነው። ፔንቴኮስታል ከዛ ነው ሞመንቱ፣ ስማቸውን ከዛ ነው የወሰዱት። ብር ራሱ ቻይና እና ህንድ ላይ ግን የሰሩት ስራ የምር ፌር አይደለም። ዩሮፕን ላይ ሲያቅታቸው ሁለቱም ማለት ነው በቋንቋ የሚናገረው አይ እዛ ህንድ ሄደን ህንዶች ይሰሙናል አይነት። ያቺ ደግሞ አግናስ ደግሞ ምን አለች? ጽሁፍ ጽፋ አይ ቻይናዊ ነው የተገለጠኝ ነው አለች። ቻይናዊ ነው የተገለጠልሽ? እስቲ ቼክ እናድርገው። ጭራሽ ቻይናዊ ማቅ ቻይናም የማያውቅ ቋንቋ። ከዛስ የማይታወቅ የማይተረጎም አሉት። የማይተረጎም ቋንቋ አለ ሲባል ጠዋት አንዱ ያው ዳኒ እንግዲህ የማይተረጎም ቋንቋ የለም ብሎ ነው የወጣ። መጽሐፍቶቻቸው ግን የማይተረጎም አለ ይላሉ። የማይተረጎም አለ ይላሉ። የማይተረጎም ግን መጽሐፍ ቅዱስ አያውቅም። አንድ ልሳን ነው። እሱም ለሐዋርያት አንድ ጊዜ የተሰጠ እንጂ ከዛ ልሳን ውጭ የለም፣ አናውቅም። መጽሐፍ ቅዱስ ውስጥ የተጠቀሰበት አንድም ቦታ የማይተረጎም አለ ተብሎ የተጠቀሰ የለምና ዞሮ ለማንኛውም እግዚአብሔር ልቦና ይስጣቸው እንላቸዋለን። ከዛ አይነት ልምምድ እንዲወጡ ያው ብዙ ረጅም ሰዓት ስለቆየን ስፒሪ ልንወጣ ነው። ያሳዝነው ነገር በማህበር ሴቶች ዝም ይበሉ፣ ጥያቄ ካላቸው ባላቸውን ይጠይቃለን። የመጀመሪያ ልሳንን መናገር የጀመረችው ሴት ነች። የሚገርመው ነገር በማህበር ፊት ለፊት በማህበር የሐዋርያት ስራ 2 እየተነበበ ጸልይልኝ፣ በመጀመሪያዎቹ እኮ ልሳን ያወሩ ነበረ ብላ ቢጸልይ ምንም ለውጥ የለም። በኋላ እጅ መጫን አለ አለችው። እጅን ጭኖ ሲጸልይ ልሳን ተብሎ ሳይኮሎጂ ነው። በነገራችን ላይ የግድ አጋንንት ብቻ ሳይሆን የሰውም እንትን አለው። ሂዱና እስኪ ጴንጤቆስቴ አምልኮውን ሙዚቃ ሳይጠቀም ፓስተሩ ድምፁን ከፍ ዘቅ ሳያደርግ ልክ እንደ ሉትራን ያስተምሩ ወይም እንትን አምልኳቸውን ይፈጽሙ። ማንም ሰው ስሜት ውስጥ ገብቶ አይናገርም። ማንም ሰው እና ይሄ የተለመደ ነው። ይሄን ለማለት ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን። ስፒሪ በቃ ጨርሰናል። ሁላችሁም ሰላም እደሩ። የዋላችሁ ደግሞ ሰላም ዋሉ። ሰላም የዋላችሁ ሰላም እደሩ። የነጋላችሁ ሰላም ዋሉ እንላችኋለን። ደህና እደሩ።